በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። ውድ የባሕራ ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። እንኳን ለሊቀ መላእክት ቅዱስ ገብርኤል ወርኃዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመስከረም ድርሳነ ገብርኤል። ሰማይን በከዋክብት ያስጌጠ ምድርንም በልምላሜ የሸፈነ መሠረቷንም በንፋስ አውታር ያጸና ትሑቱን ከፍ ከፍ የሚያደርግ ድሃውን የሚያበለጽግ ይቅርታን ያደርግልን ዘንድ ከእኛ ዘንድ ምስጋና የሚገባው ከዓለም አስቀድሞ በአንድነቱ በሦስትነቱ ጸንቶ የሚኖር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በመስከረም 19 ቀን የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። አማላጅነቱ ለወዳጆቹ ለሁላችንም ይደረግልን ለዘላለሙ አሜን። በአብያ ቤት ከሚያገለግሉ ልዑካን መካከል ዘካርያስ የሚባል ካህን ነበር። ሚስቱም ከአሮን ወገን የምትሆን ኤልሳቤጥ ትባላለች። ሁለቱም ደጋጎችና ንጹሐን የእግዚአብሔርን ትእዛዝ ጠብቀውና በሕጉም ጸንተው የሚኖሩ ነበሩ። ነገር ግን ኤልሳቤጥ መካን ስለሆነች ልጅ አልነበራቸውም፣ በዕድሜም አርጅተዋል። ስለዚህም ዘካርያስ ልጅ ስጠኝ እያለ ወደ እግዚአብሔር ሲለምን ኖረ። ከዚህ በኋላ ካህናቱ በየተራቸው በቤተ ክህነቱ አገልግሎት እንደሚሰጡ ሁሉ የእሱ ተራ ደረሰና ለማጠንት ወደ ቤተ መቅደስ ገባ። ሕዝቡም እሱ ጸሎተ ዕጣኑን በሚያሳርግበትና በሚያጥንበት ጊዜ በውጭ ሆነው ይጸልዩ ነበር። በዚያን ሰዓት የእግዚአብሔር መልአክ በዕጣኑ መሠዊያ ወይም ማሳረጊያ በስተቀኝ በኩል ለዘካርያስ በታየው ጊዜ ተንቀጠቀጠ፣ ፍርሃትና ድንጋጤ አደረበት። መልአኩ ግን ጸሎትህ ተሰምቶልሃልና አይዞህ አትፍራ አለው። ሚስቴ ኤልሳቤጥም ትጸንሳለች፣ ወንድ ልጅም ትወልዳለች፣ በእሱ ደስ የምትሰኝበት ስለሆነም ስሙን ዮሐንስ ትለዋለህ። በተወለደም ጊዜ ብዙ ሰዎች ደስ ይሰኛሉ፣ በእግዚአብሔር ዘንድ ታላቅ ክብር ያለው ነውና። የሚያሰክር ወይን አይጠጣም፣ ከእናቱ ማኅፀን ጀምሮ መንፈስ ቅዱስ ይመላበታልና። ከእስራኤልም ልጆች ብዙዎችን ወደ እግዚአብሔር ወደ አምላካቸው ይመልሳቸዋል። በመንፈስ ቅዱስ ቃኝነት በኤልያስ ኃይል ይመራል ይጓዛልም አለው። ዘካርያስም ይህ ነገር እንዴት ሊሆን ይችላል? በምን አውቀዋለሁ? እኔ ሸምግያለሁ፣ ሚስቴም የመውለጃዋ ጊዜ አልፏልና ሲል መልአኩን ጠየቀው። መልአኩም እንግዲህ ይህን የምሥራች ነግርህ ዘንድ ወደ አንተ የተላኩ በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ። ነገር ግን ጊዜው ደርሶ የሚፈጸመውን ነገር አላመንከኝምና ይህ እስኪፈጸም ድረስ መናገር ተስኖህ ዲዳ ሁነህ ቆይ አለው። እሱም ዲዳ ሆኖ ኖረ። የተወደዳችሁ ወንድሞቼ ሆይ አብርሃም 100 ዓመት ከሆነው በኋላ ሚስቱን ፈጽማ አርጅታ ሳለች የይስሐቅን ከነሱ መወለድ የሚናገር የኦሪትን መጽሐፍ እያነበበና እያወቀ ይህ ካህን የመልአኩን ቃል ለምን ተጠራጠረ? ስለዚህም ነገር በጥዑምና ጣፋጭ አንደበት ወይም ያነጋገር ቅልጥፍና ሐዋርያው ጳውሎስ አብርሃም ካረጀ ካፈጀ በኋላ
ሚስቱ ሳራም ሙቀት ልምላሜ ተለይቷት እያለ የተነገረውን ቃል አምኖ ተቀበለ እንጂ አልተጠራጠረም ብሎ መሰከረ። ዳግመኛም እግዚአብሔር ለአብርሃም ልጅህን ይስሐቅን ሰዋልኝ ብሎ በነገረው ጊዜ እሱ እግዚአብሔር ከይስሐቅ ስም የሚያስጠራ ልጅ ይወለድልሃል ሲል የሰጠው ተስፋ ይቀርብኛል ብሎ ሳይጠራጠር ወይም ተስፋ ሳይቆርጥ በፍጹም እምነትና በልበ ቆራጥነት ልጁም ለመሥዋዕት አቀረበ እንጂ ቅሬታ አልተሰማውም። እንደዚሁም ሁሉ ይኸው ሐዋርያ በሌላው ቦታ እንደተናገረው ልጁን እንዲሰዋለት እግዚአብሔር ለአብርሃም የመጨረሻ ፈተና ባቀረበለት ጊዜ ስለ ልጁ ስለ ይስሐቅ የተነገረውን ተስፋ ሳይጠራጠርና የሞተውንም ማስነሳት የሚችል አምላክ መሆኑን በማመን ልጁን ይስሐቅን ወደ መሠዊያ ቦታ በአስቸኳይ ይዞት ሄደ። ዳግመኛም ሐዋርያው ያዕቆብ እንግዲህ አባታችን አብርሃም ልጁን ይስሐቅን ወደ መሠዊያው ባቀረበው ጊዜ በሥራው የከበረ በእምነቱ የጸና ሆኖ አልተገኘምን ብሎ ተናገረ። እንግዲህ ካህን የምዕመናን መሪ ሲሆን ኑፋቄ ሊያድርበት ከቻለ በካህናት መመራትን ለሚሹ ምዕመናን ልቡና ላይ የቱን ያህል ጥርጣሬ ያሳድርባቸው። አስቀድሞ ልጅ የከለከለው ኋላም ሊሰጠው የወደደ እሱ አንዱ እግዚአብሔር አይደለምን? አሁንስ መንሳት መስጠት አይችልምን? እግዚአብሔር መግደል፣ ማዳን፣ ማዋረድ፣ ማክበር፣ መቅሰፍ፣ ይቅር ማለት በጠቅላላውም የፈለገውን ሁሉ ማድረግ የሚችል አምላክ ነው። ወደ ቀደመ ነገራችን እንመለስና ከዚህ በኋላ የዘካርያስ ሚስቱ ጸንሳ ወንድ ልጅ ከወለደች በኋላ በስምንተኛው ቀን ዘመዶቿ መጥተው የልጁ ስም ማን ተብሎ ይጠራ ብለው እናቱን ጠየቋት። እሷም ምናልባት መናገር ይችል እንደሆነ አባቱን ጠይቁ አለቻቸው። አባቱንም በጠየቁ ጊዜ የሚጽፍበት ብራና ወይም ወረቀት እንዲሰጡት በእጁ ጠቅሶ አሳያቸውና ከሰጡት በኋላ አንደበቱ ተፈታለትና ዮሐንስ ተብሎ ይጠራ ሲል ተናገረ። ዳግመኛም የቀድሞውን ነገር በማስታወስ የምንነግራችሁን ስሙ። በአርቆ አስተዋይነታችሁም እጅግ የሚወደድ የሚጠሩትና የሚሰማቸው የሊቀ መላእክት ቅዱስ ገብርኤልን ተወዳጅ ዜና አድምጡ። ሐዋርያው ጳውሎስ በመታገሳችን የመጽሐፍትንም ቃል በማመናችን ፍጹም ተስፋን እናገኝ ዘንድ የተጻፈው ሁሉ በእኛ ምክርና ተግሣጽ እንዲሆን ተጻፈ ብሎ እንደተናገረ ካነጋገሩ ቀልጣፋነትና ጣፋጭነት የተነሳ ሊጠገብ የማይቻል የነፍስና የሥጋን ሕይወት የሚገነባ ነውና። እንግዲህ በቅዱስ መጽሐፍ የዘካርያስን ልጅ ዮሐንስ ወደ ምድረ በዳ ወስዶ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ለእስራኤል በግልጽ እስኪያስተምር ድረስ ሲጎበኘው እንደነበር ሰምተናል። የነገሩ መነሻ ግን ጌታችን ኢየሱስ ክርስቶስ ከእመቤታችን ድንግል ማርያም ከተወለደ ከ2 ዓመት በኋላ በጥበብ የተፈላሰፉ ሰዎች በምሥራቅ በኩል ኮከቡን አይተን ልንሰግድለት መጥተናልና የተወለደው የዓለም መድኃኒት ወዴት አለ እያሉ በፈረስና በብዙ ሰራዊት ታጅበው ኮከብ እየመራቸው ከምሥራቅ ወደ ኢየሩሳሌም በመጡ ጊዜ ኮከቡን ይመራ የነበረው የመላእክት አለቃ ይህ ቅዱስ ገብርኤል ነበር። ይህን ዜና የሰማ ሄሮድስ ግን ደነገጠ። የጥበብ ፈላስፋዎቹ ሰዎች የመጡበትን ምክንያት በቆይታ ጠየቃቸውና አመጣጣቸው ስለተወለደው ንጉሥ መሆኑን ስለነገሩት እኔም ሄጄ ልሰግድለት እፈልጋለሁና ሁኔታውን ስትመለሱ ንገሩኝ አላቸው። ከዚህም በኋላ ሄደው ከዋሻው አካባቢ ሲደርሱ ያ ሲመራቸው የነበረው ኮከብ በመካከላቸው ቆመ። ወደ ዋሻውን በገቡ ጊዜ ዮሴፍንና ሕፃኑን ከእናቱ ጋር አገኟቸውና ለሕፃኑ ንጉሥ ሰገዱለት። እንደዚሁም ወርቅና ከርቤ ዕጣን ገበሩለት። ማለትም ወርቁን ስለ መንግሥቱ፣ ዕጣኑን ስለ አምላክነቱ፣ ከርቤውን የእኛን ነፍስ ለማዳን በፍቃዱ ለተቀበለው ስለ ሞቱ መሪርነት መታሰቢያ አድርገው አቀረቡለት። ወደ ቀድሞ ነገራችን እንመለስና ከዚህ በኋላ
መልአከ ምስጢር ቅዱስ ገብርኤል በዚች ሌሊት ተገልጾላቸው ሲመለሱ በሌላ ጎዳና እንዲሄዱ እንጂ ወደ ሄሮድስ እንዳይሄዱ ነገራቸውና ጎዳናቸውን ለውጠው ወደ ሀገራቸው ተመለሱ። ከዚህ በኋላ ሄሮድስ ተቆጣና ከተወለዱ ጀምሮ እስከ 2 ዓመት ዕድሜ ያላቸውን ሕፃናት ፍጁ ብሎ ጭፍሮቹን አዘዛቸውና ጭፍሮቹም እንደታዘዙ ልጅህ እንዲገደል ተፈርዶበታልና አምጣ ብለው ዘካርያስን ጠየቁት። እሱም እሺ ጥቂት ታገሱኝ አመጣላችኋለሁ አላቸውና ሕፃኑን ተሸክሞ ወስዶ ቀድሞ በተገለጸለትና የልጁንም መወለድ በነገረው በመሠዊያው ላይ አስቀመጠው። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል መጣና ሕፃኑን በክንፉ ታቅፎ ጲግ ወደምትባል ወደ ሲናይ በረሃ ወሰደው። ሕፃኑም ቅዱስ ገብርኤል በዚያ በበረሃ ከአራዊት አፍ እየጠበቀው አደገ። እኛንም ገፍቶ ለመጣልና በወጥመድ አጥምዶ ለመጥለፍ ከሚያሴር እንዲሁም አንበሳ እያገሳ እኛን በማደናገጥ ከእኛ መካከል ለመዋጥ ከሚሻ ጠላታችን ሰይጣን ይጠብቀን። አሜን። ልመናው አማላጅነቱ ከሁላችን ጋር ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምር ይህ ነው። በራዲዮስ የሚባል አንድ ሰው ነበረ። በዚያን ወራት ነግዶ በሚያገኘው ትርፍ ለኑሮ መተዳደሪያ እንዲሆነው 100 ወቄት ወርቅ ከአንድ ሀብታም ሰው ለመበደር አሰበ። ከዚያም ከባለጸጋው ዘንድ ሄዶ ባገኘው ጊዜ ወርቅ አበድረኝ ብሎ ጠየቀው። ባለጸጋውም ገንዘቤ በከንቱ እንዳይቀር የሚዋስ ሰው አምጣና አበድርሃለሁ አለው። በራዲዮስም ስለ ዋስትናውስ በቂ ዋስትና አለኝ፣ ነገር ግን ከዚህ ለመምጣት አይቻለውምና ሁለታችንም ዋሴ ካለበት እንሂድ አለው። ያም ባለጸጋ ልጁን ጠርቶ ልጅ ሆይ ይህ ሰው 100 ወቄት ወርቅ ብድር ጠይቆኛልና ዋስ ይሰጥህ ዘንድ አብረኸው ሂድ አለውና ልጁና በራዲዮስ ሄደው ከቤተ ክርስቲያኑ በር ደረሱ። ከዚያም በራዲዮስ በቤተ ክርስቲያኑ የሚገኘውን የቅዱስ ገብርኤልን ስዕል ለባለጸጋው ልጅ እያሳየ ዋሴ ይህ ነው አለው ጊዜ የባለጸጋው ልጅ ይህስ በርግጽ ለዋስትና የሚበቃና የታመነ ሰው ነው አለ። በዚህም ከተስማሙ በኋላ የባለጸጋው ልጅና በራዲዮስ ወደ ባለጸጋው ተመልሰው ሄዱና ለዋስትና የቀረበው ሰው እጅግ የታመነና ቀና ሰው መሆኑን አረጋግጫለሁና ሊዋስ ይችላል ሲል ልጁ ለአባቱ በገለጸለት ጊዜ ባለጸጋው መልሶ ስሙ ማን ይባላል ብሎ ቢጠይቀው ስሙ ሊቀ መላእክት ቅዱስ ገብርኤል ይባላል አለ። ባለጸጋውም እንዲህ እስከሆነ ከእሱ ጋር ቃል ኪዳን ሳልገባ አልሰጥህም ስላለው በራዲዮስ በነገው ዕለት በፈለግከው መንገድ ቃል እገባልሃለሁ ብሎት ወደ ቤቱ ሄደ። በማግስቱ ጧት ባለጸጋው ወደ ቤተ ክርስቲያን ሄደና በሊቀ መላእክት ቅዱስ ገብርኤል ስዕል ፊት ቆሞ እንዲህ አለ። የእግዚአብሔር መልአክ ሆይ ወርቄን ለዚህ ሰው በምሰጥበት ጊዜ በእኔና በዚህ ሰው መካከል ምስክር ትሆን ዘንድ የፍቅርህንና የይቅርታህን ዋስትና ብቻ እፈልጋለሁ። እውነተኛ ምስክርነትህን ስለማምንበት ከአንተና ከእግዚአብሔር በቀር ሌላ ምስክር አልፈልግምና። ይህንንም ከተናገረ በኋላ ባለጸጋው ለሊቀ መላእክት ቅዱስ ገብርኤል ሰግዶ ወደ ቤቱ ሄደና የሚመለስበትን ጊዜ በ1 ዓመት ወስኖ ነግዶ ያተርፍበት ዘንድ ለበራዲዮስ 100 ወቄት ወርቅ ከሰጠው በኋላ ነግዶ ያገኘውንም ትርፍ ከባለጸጋው ጋር ራሱ በራዲዮስ እኩል ሊካፈሉ ተስማሙ። በራዲዮስም በሊቀ መላእክት ቅዱስ ገብርኤል አማላጅነት በወርቁ ሲነግድ ብዙ ትርፍ አገኘ። ነገር ግን የባለጸጋውን ገንዘብ ወይም ወርቅ ሳይመልስለት የዓመቱ መጨረሻ የመክፈያው የጊዜ ገደብ አለፈ። ቀጠሮውን አክብሮ እንዳይከፍል ሰይጣን ዓይነ ልቦናውን አሳውሮታልና። ይልቁንም ይኸው በራዲዮስ እንዲህ ሲል አሰበ። መናገር ከማይችል ከሊቀ መላእክት ቅዱስ ገብርኤል ስዕል በስተቀር የሰማና ያየ የሰው ምስክር የለም፣ ወይም የፈረምኩበት የጽሑፍ ሰነድ አይገኝም። ስለዚህ
ባለጠጋው ገንዘቤን ስጠኝ ብሎ ቢጠይቀኝ እክደዋለሁ እንጂ አለብኝ ብዬ አላምንም አለ። ከዚህ በኋላ ባለጸጋው በራዲዮስን ጠርቶ በውለታችን መሠረት ወርቄን ከነትርፉ ስጠኝ፣ እኔ በእጄ መዝኜ እንደሰጠሁህ አንተም ውለታዬን አስበህ በፍቅር ክፈለኝ አለው። በራዲዮስ ግን ምን የሰጠህ ነገር አለ በማለት ካደው። ባለጸጋውም ባነጋገሩ እየተደነቀ ወርቄን እንደሰጠሁህ አውቀህ ትመልስልኝ ዘንድ ፍቃድ ይሁንና እስኪ በልቡነህ አስብ፣ በአእምሮ ተመራመር አለው። በራዲዮስ ግን በሐሳቡ በመጽናት እንደሰጠኸኝ የሚያውቅልህ እውነተኛ ምስክር ካገኘህ ወርቅህን ከነትርፉ መልስልሃለሁ አለው። ባለጸጋውም የበራዴዎስን የመጨረሻ ቃል በሰማ ጊዜ ሁለቱም ተያይዘው ወደ ቅዱስ ገብርኤል ቤተ ክርስቲያን ሄዱ። ባለጸጋውም በመልአኩ ስዕል ፊት ቆመና ጌታዬ ቅዱስ ገብርኤል ሆይ በእኔና በዚህ ሰው መካከል የተደረገውን አንተ ታውቃለህ። እኔ ገንዘቤን እንጂ የእሱን ገንዘብ አልሻም። ስለሆነም ወርቄን ስሰጠው አንተን አምኜ ነውና ፈጥነ ትፈርድልኝ ዘንድ የእግዚአብሔር ፍቃዱ ይሁንልኝ እያለ ተማጸነ። ባለጸጋውም ይህን ካለ በኋላ በራዲዮስን ምስክሬ ይህ ነው፣ እስኪ በእሱ ፊት ማል ቢለው በሐሰት ማለ። እዚህም ጊዜ በራዲዮስ በምድር ላይ በግንባሩ ወደቀና መንቀሳቀስ የማይቻለው ሆኖ እንደ ድንጋይ ድርቅ ብሎ ቀረ። ይህን ይመለከቱ የነበሩ ሰዎች ሁሉ ትንፋሹ ፈጽሞ ስለተቋረጠ ስለጠፋ ደነገጡ። ሌሎችም ሰዎች ይህን ታምራት ለማየት ተሰበሰቡ። በዚህም ጊዜ በዚያ የተሰበሰቡ ሁሉ የመላእክት አለቃ የሚሆን የቅዱስ ገብርኤል አምላክ የማይለወጥ የማይናወጥ አንድ አምላክ ነው፣ እንደሱም ያለ አምላክ የለም ተባባሉ። ያም ከሃዲ ሰው በምድርና በሰማይ መካከል በአየር ተሰቅሎ በጭንቅ ላይ ሳለ አቤቱ ጌታዬ ሊቀ መላእክት ገብርኤል ሆይ ስለ ሃይማኖት የጉድለት ይቅር በለኝ፣ በገናናው ኃይልህም ተማጽኜሃለሁና ይቅርታ አድርግልኝ፣ ክቡር በሆነው ስዕል ፊት ከማልኩ በኋላ የበደልኩትን በደል አቃልልኝ እያለ በታላቅ ቃል ይጮህ ጀመር። ሕዝቡም እንዲህ እያለ ሲጮህ በሰሙ ጊዜ ሁሉም በየወገናቸው አለቀሱ። ከዚህ በኋላ ቸርነቱ ጥልቅ ምሕረቱ ምጡቅ የሚሆን እግዚአብሔር በቅዱስ ገብርኤል አማላጅነት ንስሐውን ተቀብሎ ከተሰቀለበት አወረደው። ወዳጆቹ አእምሮ እስኪመለስና የተናገረውን እስኪያስታውስ ድረስ በተለየ ቦታ አስቀመጡት። ሰውነቱን ካወቀ በኋላ ተነስቶ ሄዶ ወርቁን ከነትርፉ አመጣና ለባለጸጋው ሰጠው። ባለጸጋውም ለሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ወርቁን መባ አድርጎ ሰጠው። መኖሪያውንም በቅዱስ ገብርኤል ቤተ ክርስቲያን አጠገብ አድርጎ እስከ ዕለተ ሞቱ ድረስ ለቅዱስ ገብርኤል ቤተ ክርስቲያን እያገለገለ ኖረ። በረከቱ ከአገልጋዮቹ ከሁላችን ጋር ለዘላለሙ ይጠብቀን፣ አሜን። አማላጅነቱ ለአገልጋዮቹ ለሁላችን ይደረግልንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምር ይህ ነው። በዚያ ወራት ማርያም ተነስታ ገሊላ ወደምትባል ወደ ይሁዳ አገር ሄደች። ከዘካርያስም ቤት በገባች ጊዜ ኤልሳቤጥ መጸነሷን አወቀችና ለሚፈሩት ሰዎች የሚሰጠውን የእግዚአብሔርን ቸርነት እያደነቀች ሰላምታ ሰጠቻት። ይቅርታና ቅንነት ተገናኙ፣ ጽድቅና ሰላም አንድ ሆኑ ብሎ ዳዊት እንደተናገረ በኤልሳቤጥ ማኅፀን ላለው ሰገደ። ከማኅፀንም ወጥቶ በፊቱ ሊሰብክ ፈለገ። ለመውጣት የማይቻለው ቢሆን ግን ኤልሳቤጥ የማርያምን ቃል በሰማች ጊዜ ጽንሱ በማኅፀኗ ዘለለ ተብሎ በወንጌል እንደተነገረ በትንቢት መንፈስ በእናቱ አንደበት አሰምቶ ተናገረ። በኤልሳቤጥም ላይ መንፈስ ቅዱስ ስለመላ የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድነኝ? እነሆ አሁንም የሰላምታሽን ድምፅ በሰማሁ ጊዜ ከደስታው የተነሳ በማኅፀኔ ያለው ጽንስ ዘሏልና አንቺ ከሌሎች ሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው በማለት አሰምታ ተናገረች። ዳግመኛም ሁሉን በኃይሉ የሚሸከም እሱን የተሸከምሽው መንፈሳዊት ሆይ በእውነት ልትሸከሚው ተገቢሽ ሆነ።
ከሰማያትም በላይ ከፍ ከፍ አልሽ። ሰማያት የማይወስኑት የመላእክት ሠራዊት ሊያዩት የማይቻላቸው በማኅፀንሽ አድሮአልና በማለት አሰምታ ተናገረች። ድንግልም የማኅፀንሽ ፍሬ የተባረከ ነው ያለችውን የኤልሳቤጥን ቃል በሰማሽ ጊዜ መንፈስ ቅዱስ እንዳደረባት አወቀች። ስለማይመረመረውም ጸጋ የእግዚአብሔር ምስጋና እንዲህ ስትል ጀመረች። ሰውነቴ እግዚአብሔርን ከፍ ከፍ ታደርገዋለች፣ ልቤም በጌታዬና በአምላኬ ደስ ይላታል፣ የባሪያውን ትሕትና ተመልክቶአልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ ታላቅ ኃይል አድርጎልኛልና። ስሙም ቅዱስ ነው፣ ይቅርታውም ለሚፈሩት ሰዎች ለልጅ ልጅ ይኖራል። ኃይልም በክንዱ አደረገ፣ ትዕቢተኞችን አዋረደ፣ ኃይለኞችንም ከዙፋናቸው ገለበጣቸው። ትሑታንን ግን ከፍ ከፍ አደረጋቸው። የተራቡትን ከበረከቱ አጠገባቸው፣ ባለጸጎችን ግን ባዶ እጃቸውን ሰደዳቸው። ወዳጁ እስራኤልን በረድኤት ጠበቀው፣ ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ የገባውን ቃል ኪዳን አስቧልና። የአብርሃም ዘር የተባልን እኛ የእግዚአብሔርን ቃል ለመቀበል የተዘጋጀንን ስለሆነም በኢየሱስ ክርስቶስ ያመንን እኛን ለትምህርት አጽናን። የአብርሃም በረከቱ በኢየሱስ ክርስቶስ ለአብርሃም ይሰጣቸው ዘንድ በሃይማኖትም የመንፈስ ቅዱስን ተስፋ ያገኙ ዘንድ እንደ ተጻፈ ሁሉ በላያችን ለተጠራ ለእኛም አንድነትን ስጠን። እንደዚሁም በሃይማኖት የአብርሃም ልጅነታችንን በማስመስከር በእግዚአብሔር ዙፋን ፊት ምሕረትን እናገኝ ዘንድ ለዘላለሙ ክብር ምስጋና የሚገባው የመንፈስ ቅዱስ ፍቃዱ ይሁንልን ለዘላለሙ አሜን። በረከቱ አማላጅነቱ ከአገልጋዮቹ ከሁላችን ጋር ለዘላለሙ ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምር ይህ ነው። ይህ ታምር ቅዱስ ገብርኤል ጢሞቴዎስንና የሮሙን ቴዎድሮስን እንደረዳቸው ይናገራል። ቴዎድሮስ የሚባል የሮም ሰው ነበር። ይህንንም ቅዱስ ከንጉሡ ዘንድ ወሰዱትና ንጉሡ ለጣዖት ስገድ አለው። ያም ቅዱስ ለእግዚአብሔር እንጂ ለጣዖት አልሰግድም ስላለው ጽኑ ቅጣት ይፈጽምበት ዘንድ ለሹሙ አሳልፎ ሰጠው። እግዚአብሔርም ጽናቱንና ትዕግሥቱን በተመለከተ ጊዜ የመላእክት አለቃ ቅዱስ ገብርኤልን ላከለትና እሱን አድኖ ሹሙን ገደለው። ከዚያም የክርስቶስን ሃይማኖት እየዞረ የሚያስተምርበት መንፈሰ ጠንካራ ነጭ አምባላይ ፈረስ ሰጠው። በረከቱ በአገልጋዮቹ በሁላችን ላይ ለዘላለሙ ይኑር አሜን። ገብርኤል ሆይ መንፈሳዊ ፈረስን እንደሰጠህ ሰላምታ ለሚገባው ለጦረኛው ቴዎድሮስ ወዳጅህ መሬታዊ ሥጋዬን ከነፍሴ ጋር ሳማጽንህ ወደ ሰማይ ለመሄድ በተነሳሁ ጊዜ መንገዴን እየመራህ ባለሟልነትን ትሰጠኝ ዘንድ እቆማለሁ ከፊትህ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ መስከረም 19 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 19 በዚህች ቀን ያለ ደም ማፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ቅዱስ ጎርጎርዮስ ከአዘቅት የወጣበት መታሰቢያው ነው። ይህም በንጉሥ ድርጣድስ ዘመን በአርማንያ አገር ራሱን ባሪያ አድርጎ ይኖር ነበር። ይህም ንጉሥ ከሃዲ ነበርና ዕጣን ሊያሳርግ ወደ ጣዖት ቤት ሲገባ ቅዱስ ጎርጎርዮስን ጠርቶ ለአማልክት ዕጣን እንዲያሳርግ አዘዘው። ቅዱሱ ግን የንጉሡን ትእዛዝ አልሰማም።
ስለዚህም እጅግ ጽኑ የሆነ ሥቃይን አሰቃየው፣ በእሳትም አቃጠለው። ከዚህም በኋላ ጥልቅ ከሆነ ጉድጓድ ውስጥ ጣለው። በዚያም 15 ዓመት ኖረ። በንጉሡ አዳራሽ አቅራቢያም አንዲት አሮጊት ነበረች። እርሷም እንጀራ እየጋገርሽ ቅዱስ ጎርጎርዮስ በውስጡ ካለበት ጉድጓድ ሁልጊዜ ጣይለት የሚላትን ራእይ አየች። ይህችም አሮጊት እንዲህ እያደረገች እንጀራንም እየጣለችለት እስከ 15 ዓመት ፍጻሜ ኖረች። በዚያም ወራት ይህ ንጉሥ ድርጣድስ ደናግሎችንና ቅድስት አርሴማን ገድሎ ሥጋቸውን በተራራ ላይ ጣለ። ሰይጣንም በንጉሥ ድርጣድስ ላይ ተጫነ። እግዚአብሔርም የተፈጥሮ መልኩን ለውጦ እንደ እሪ አደረገው። እንዲሁም ከቤተ መንግሥት ሰዎች ብዙዎቹን ሰይጣን ተጫነባቸው። በቤተ መንግሥት ውስጥ ታላቅ ሐዘንና ጭንቀት ሆነ። የንጉሡ እህት ግን በሌሊት ራእይ ጎርጎርዮስን ከጉድጓድ ውስጥ ካላወጣችሁት አለዚያ አትድኑም እንደሚላት ሰውን አየች። ለወገኖቿም ነገረቻቸውና እነርሱም ሂደው ቅዱስ ጎርጎርዮስን ከጉድጓድ አወጡት። በዚያን ጊዜም ቅዱሳት ደናግልን ሥጋቸውን ገንዞ በመልካም ቦታ አኖራቸው። ከዚያም በኋላ ንጉሡንና ቤተሰቦቹን ሁሉንም ፈወሳቸው። ዜናውም ሁሉ በዕረፍቱ ታኅሳስ 15 ቀን ተጽፏል። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ደግሞ የከበረ መስቀል የበዓሉ መታሰቢያ ነው። በተገኘ ጊዜ 3 ቀኖች ያህል በፍጹም ደስታ በዓልን አድርገውለት ነበርና እኛም እንዲሁ በታላቅ ደስታ የበዓሉ መታሰቢያ ልናደርግ ይገባናል። ከጠላታችን ሰይጣን እጅ ድኅነታችን በእርሱ ተደርጎልናልና። በመስቀሉ ላዳነን ለእግዚአብሔር ኢየሱስ ክርስቶስ ምስጋና ይሁን። ሁላችንንን የሐዋርያት የሆነች የከበረች አንዲት ቤተ ክርስቲያን ልጆች ስለ እኛ የተቀበለውን መከራውን የምናምንና የምናስበውን በባለሟልነትና በፍቅሩ ወደ እርሱ ያቅርበን ለዘላለሙ አሜን። በዚህችም ቀን በሊቀ ጳጳሳት አባ ብንያሚን ዘመን የሆነ የከበረ ገዳማዊ ቂርቆስ የዕረፍቱ መታሰቢያ ነው። ይህም ቅዱስ ከሃዲው ንጉሥ ከመርቅያኖስ በሸሸ ጊዜ በከፍተኛ ተራራ ላይ በብቸኝነት ተቀመጠ። በውስጡም አራዊት ይኖሩበታል። ምግቡንም ከእግዚአብሔር ለመነ። አጋዘንም በየ3 ቀን ወደ እርሱ እንድትመጣ ወተቷንም እንዲጠጣ አዘዘለት። በእንዲህ ያለ ሥራም 10 ዓመታት ኖረ። የተረገመ ሰይጣን ግን በተጋድሎ በቀና ጊዜ በየአይነቱ በሆነ ፈተና ሊፈትነው ጀመረ። ያስፈራው ዘንድ በጥቁር ባሪያ አምሳል የሚመጣበት ጊዜ አለ። ደግሞም በብዙ ሰራዊትና በፈረሰኞች አምሳል ሆነው ይዘው ያስሩታል። በጅራፍም ገርፈው በእግሮቹ ይጎትቱታል። ሰይጣናት እንደሆኑ ባወቀ ጊዜ በመስቀል ምልክት በላያቸው ሲያማትብ ያን ጊዜ ሸሹ። በአንዲትም ዕለት በሌሊት ሲሰግድ በታላቅ ከይሶ አምሳል በአንገቱ ላይ ተንጠለጠለና በፊቱ ውስጥ ሊተነፍስበት ፈለገ። ያን ጊዜም ከእግዚአብሔር እርዳታን ለመነ። መልአኩን ልኮ አዳነው። የዕረፍቱም ጊዜ ሲቀርብ ወደ ሊቀ ጳጳሳት አባ ብንያሚን ሂዶ ሥራውን ሁሉ ነገረው። ከዚህም በኋላ ወደ በዓቱ ተመለሰ። ሊቀ ጳጳሳቱም መገነዣውን እንዲያዘጋጁ 3 ኤጲስቆጶሳትን ወደ እርሱ ላከ። ወደ በዓቱም በሄዱ ጊዜ ታሞ አገኙት። ነፍሱም ከሥጋው በምትወጣ ጊዜ ለመነገር የማይቻል ታላቅ ክብርን ተመለከቱ። በበዓቱም ውስጥ ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የኢትዮጵያ ንጉሥ የናዖድ ልጅ የከበረችና የተባረከች ሮማነ ወርቅ የዕረፍቷ መታሰቢያ ነው። እርሷ መጾምና መጸለይን የምትወድ ድሆችንና ችግረኞችን የምትጎበኝ ነበረች። እግዚአብሔርም በጸሎቷ ይማረን ለዘላለሙ አሜን። መስከረም 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ጎርጎርዮስ ዘአርማርያ፣ ሁለተኛ ቅዱስ ቂርቆስ ገዳማዊ፣ ሦስተኛ ቅድስት ሮማነ ወርቅ፣ አራተኛ ቅዱስ ዕፀ መስቀል። ወርሃዊ በዓላት፣ አንደኛ ቅዱስ ገብርኤል ሊቀ መላእክት፣ ሁለተኛ ቅዱስ ኤስድሮስ ሰማዕት፣ ሦስተኛ አቡነ አብየ እግዚእ ጻድቅ፣
4ኛ አቡነ ስነ ኢየሱስ፣ 5ኛ አቡነ ዮሴፍ ብርሃን ዓለም። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል። መዝሙር 33 ቁጥር 17 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ይቆየን።